ከልብ እናመሰግናለን። ዘመቻ አንድነት 30ኛ ቀኑን ይዞ ግለቱን ጠብቆ በሁሉም ቀጠናዎች በአራቱም ግንባሮች ከፍተኛ ተጋድሎ እየተደረገ በርካታ አስደናቂ ጀብዶች እየተፈጸሙ 30ኛ ቀኑን አስቆጥሯል። በነገራችን ላይ አድማጭ ተመልካቾቻችን እንግዲህ በተለይ የአማራ የሚዲያ መገናኛ ብዙሃንና እንዲሁም ደግሞ የአማራ ፋኖ የህዝብ ግንኙነት መምሪያ ኃላፊዎች የሁሉም ቀጠናዎች ለ30 ተከታታይ ቀን ያለማቋረጥ እየተዘገበ ይገኛል። በዛሬው ዕለትም የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ ከሚዲያዎች ደግሞ ኢትዮ 251 ሚዲያ፣ ሮሃ ሚዲያ፣ ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ አሻራ ሚዲያ፣ ኤቢሲ ቴሌቪዥን እና ጊዮን ሬዲዮ አብረናችሁ ቆይታ እናደርጋለን። በቆይታችን በርካታ መረጃዎችን እየተለዋወጥን ቆይታ እናደርጋለን። የህዝብ ግንኙነት መምሪያ ኃላፊዎች ዛሬም ስለተገናኘን በጣም ደስ ብሎናል። ቀዳሚም አድርገው የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ በጎጃም ግንባር የተደረጉ ተጋድሎችና በዛሬው ዕለትም የሰማ ነው በተለይም ደግሞ አሰቃቂ ጭፍጨፋ መፈጸሙንም ጨምሮ ሰምተናልና አጠቃላይ የሆነው ነገር ምንድነው? ማብራሪያ ብትሰጠን ከልብ አመሰግናለሁ። አመሰግናለሁ ሙሉጌታ። ዘመቻ አንድነት 30ኛ ቀን ላይ ነው የምንገኘው። ዛሬም ቀጥሏል። በትናንትናው ዕለት በዘመቻ አንድነት 29ኛ ቀን ላይ የተፈጸመ ጭፍጨፋ አለ። ገዳዩ የአብይ አህመድ ወራሪ ኃይል ወደ አካባቢያችን ከመጣ ጀምሮ በተለይ በእኛ አካባቢ ከባድ ኃይል አሰማርቶ ከባድ የንጹሃን ጭፍጨፋ እያደረሰ ይገኛል። በዚህም በትናንትናው ዕለት በይልማና ዴንሳና ባግታ እንዲሁም በሀደር ዙሪያ አካባቢ በጠቅላላው 21 ንጹሃንን ጨፍጭፏል። ያለምንም ምክንያት ነው የተፈጨፈው። አጋር የተባለ ቀበሌ ላይ የምትገኝና አንዲት ቤተክርስቲያንም እንደዚሁ አውድሟል። በውስጥ የነበሩት ጽላት ታቦተ ምንድነው እሱ ጸናጽንና ከበሮ አቃጥሏል። በአጠቃላይ የቤተ ክርስቲያን በአውደ ምሕረት መጠቀም የነበሩ ቁሳቁሶች እንደዚሁ አውድሟቸዋል። ቤተክርስቲያንም አቃጥሏል። 21 የሚደርሱ ንጹሃንን ጨፍጭፏል። ከአንድ ቤተሰብ 5 ሰው የተገደለበት አሳዛኝ ክስተትም እንደዚሁ ተስተውሏል። በዛሬው ዕለትም ከዚህ የቀጠለው ጭፍጨፋ በአማራ ፋኖ በጎጃም በሁለት ቦታ ላይ እንደዚሁ ከባድ ጭፍጨፋ ተፈጽሟል። በምስራቅ ጎጃም እናርጅና ውጋ ወረዳ ገደብ በተባለች ከተማ ገበያ ላይ በነበሩ ቤት ለመስራት እንጨት ተሸክመው በህብረት ስራ ላይ በነበሩ በአጠቃላይ በመዝናናት ላይ በነበሩ ንጹሃን ላይ በድምሩ 120 የሚደርሱ ንጹሃን የድሮን ሰለባ ሆነዋል። በአንድ ደቂቃ ውስጥ 3 ጊዜ ድሮን በመተኮስና በመወርወር ነው እነዚህ ንጹሃን የጨፈጨፋቸው። ይሄ በጣም በአማራ ታሪክ ውስጥ የመጀመሪያው ይሄን ያህል ህዝብ በድሮን ያለቀበት የመጀመሪያው ጥቁር ታሪክ ሆኖ ይመዘገባል። ህዝባችንም ይሄንን ጭፍጨፋ የሚረሳው አይመስልም። እኛም እንደ አማራ ፋኖ በጎጃም በቁጭትና በልህ በመነሳሳት እየጨፈጨፈን እየገደልን ያለን ስርዓት ለመጨረሻ ጊዜ ጠራርጎ ለመጣል ከፍተኛ ዝግጅት እያደረግን ነው። ስለዚህ በህዝባችን ላይ የሚደርሰውን ጭፍጨፋ በአጽንኦት ከማውገዝ ባለፈ እኛ ቀድመን ይሄንን ስላወቅን ጭፍጨፋው ዛሬ ደጃችን ይምጣ እንጂ ከትናንት ወዲያ በየአካባቢው ኢትዮጵያ ምድር ውስጥ የነበረው ጭፍጨፋ የዚህ ምልክት መሆኑን ልብ ይለዋል እና ዛሬ በገደብ የተደረገው ዘግናኝ ጭፍጨፋ የዚህ አካል ነው። ሁለተኛው እዚያው እናርጅና ውጋ ወረዳ መጤያ በተባለ ቦታ ላይ እንደዚሁ እግረኛ ሰራዊት በመግባት በአካባቢው የሚገኙ 15 ንጹሃንን ጨፍጭፏል። እነዚህ ንጹሃን ከምንም አይነት ወታደራዊ እንቅስቃሴ የማያደርጉ ንጹሃን ነዋሪዎች ናቸው። የለስራቸው ላይ እያሉ ነው እንደዚሁ እግረኛ ገብቶ የጨፈጨፋቸው። ከሰሞኑ ይሄ ጭፍጨፋ የተፈጸመው እንግዲህ እናንተም አልፎ አልፎ እንደምትሰሙት እዚህ ጎጃም ቀጠና አካባቢ በተለይ የትግሉ ሁኔታ እየጠነከረብን ስለሆነ የጎጃምን ማህበረሰብ በስነ ልቦና መጉዳት አለብን የሚል የውስጥ ትንተና እንደሰሩና እቅድ እንደያዙ ያው አልፎ አልፎም በሚዲያ ሊክ ሲያደርግ ነበር። ለዚህ ተከትያ እንግዲህ ይመቻቸው ዘንድ ነው ሰሞኑን በተለያየ አካባቢ ጭፍጨፋ የፈጸሙት። ከባለፉት 2 ሳምንት ውስጥ በሜጫ ብራቃት ያደረጉት ጭፍጨፋ የሚዘነጋ አይደለም።
አሁን ደግሞ በተከታታይ 2 ቀን እንደዚህ ይሄንን ዘግናኝ ጭፍጨፋ በመሬትም በድሮንም ያደረጉት የህዝባችንን ስነ ልቦና ለመጉዳት አልመው ነው። የስነ ልቦና ጉዳቱ ምንድነው? በፋኖ ምክንያት ነው ንጹሃን እየተገደለ ያለው ለማለት አቅደው እየጨፈጨፉ ቢሆንም ህዝባችን ግን ይሄ ስርዓት ከነ ስሪቱ ከነ ተፈጥሮው አማራን የማጥፋት እቅድ ይዞ የተነሳ መሆኑን ጠንቅቆ ስላወቀው ትግሉም እንደ ህዝብ መሆኑን ከተረዳ ውሎ አድሮ እነሆ ለ18 ለ19 ወር ጠመንጃውን አንስቶ እየተፋለመ ነው የሚገኘው። ስለዚህ የአማራ ህዝብ ለሚያደርገው የህልውና ተጋድሎ የጎጃም አማራም የአንበሳውን ድርሻ በመወጣት ይህን ስርዓት ጠራርጎ ለማባረር ዝግጁ መሆኑን በተግባር እያሳየ ባለበት ሁኔታ ነው የጭፍጨፋ የተፈጸመው። ስለዚህ የወገኖቻችንን ደም እንበቀላለን። ሳይውል ሳያድር ደማቸውን መልሰን እናሳያለን። ከዚያ ባለፈ የእነዚህ ንጹሃን የተጨፈጨፉ ወገኖቻችን ደም የሚመለሰው ይሄ ጨፍጫፊ ስርዓት የተተከለበትን ምሰሶ ነቅለን የራሳችንን ህዝባዊ ስርዓት ማቋቋም ስንችል ነው እና ይህን ለማድረግ ከመቼውም ጊዜ በላይ እንቅልፍ የማንተኛ መሆናችንን በዚህ አጋጣሚ ለህዝባችን ለደጋፊያችን መናገር እንፈልጋለን። የአማራ ፋኖ በጎጃም ካወጣው የሀዘን መግለጫ በተጨማሪ እንደ አማራ ፋኖ በጎጃም እና እንደ ጎጃም ማህበረሰብ በአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመመከት ከመቼውም ጊዜ በላይ ቆርጠን የምነሳበት ዘመን መሆኑን መግለጽ እፈልጋለሁ። ስለዚህ ይሄ ስርዓት ይወድቅ ዘንድ ዓለም ላይ ያለን ነገር ሁሉ እናደርጋለን። ይህን ስርዓት ለመጣል ምንም እናደርጋለን። እንቅልፍ የለንም። ሌት ተቀን ተጉዘን ከማንም ጋር ምንም አድርገን ይህን ስርዓት እስከ መጨረሻ እንጥለዋለን። በህዝባችን ላይ የሚቀልዱ በትግላችን ላይ መሀል ገብተው የሚያደናግሩ ኃይሎችን ከፊታችን እያጸዳን እውነተኛውን የትግል መስመር ይዘን ህዝባችን ነፃ ለማውጣት እንፋለማለን። በአጠቃላይ በአማራ ፋኖ በጎጃም በዛሬው ዕለት የተደረገው ህዝባዊ ጭፍጨፋ ይሄን ይመስላል። በመላው ዓለም የምትገኙ ወገኖቻችንና ሚዲያዎች በዛሬው ዕለትና በትናንትናው ዕለት የተፈጸሙ 3 ተከታታይ ህዝባዊ ጭፍጨፋዎችን እንድታወግዙና በሚዲያ ዘመቻ ጭምር ለዓለም አቀፉ ማህበረሰብ እንድታደርሱልን ጥሪ ማቅረብ እንፈልጋለን። አመሰግናለሁ። የአደረጃጀት መረጃ አለ። የአማራ ፋኖ በጎጃም 5ኛ ክፍለ ጦር እንደሚታወቀው 5ኛ ክፍለ ጦር የጠላት አከርካሪ የተሰበረበትና ግዙፍ ክፍለ ጦር ነው። ስትራቴጂክ ቀጠና ነው ለኛ። ይህ ክፍለ ጦር ጥልቅ ግምገማና ተሃድሶ በማድረግ የሪፎርም ስራ ሰርቷል። በዚህም አዳዲስ ባለፉት 19 ወራት አዎንታዊ የትግል አበርክቶ የነበራቸውን ጀግኖች ወደፊት በማምጣት የሪፎርም ስራ ሰርቶ በጥልቅ ግምገማ ራሱን አሻሽሏል። 5ኛ ክፍለ ጦር በአጠቃላይ በዘመቻ አንድነት 30ኛ ቀን የተከናወነው ተግባር ይሄን ይመስላል። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ ቀጥታም አልፈው ወደ አማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታ። አመሰግናለሁ ሙሉጌታ። እንግዲህ ተጠናክሮ በቀጠለው የአማራ ፋኖ አጠቃላይ በሁሉም ቀጠና ያሉ አደረጃጀቶች የዘመቻ አንድነት ዛሬ 30ኛ ቀኑን ማንዶሩን ይዟል። በእኛ በወሎ ቤት አማራ ቀጠና የአማራ ፋኖ በወሎ ቤት አማራ አሁንም ተጋድሎችን አጠናክሮ የቀጠለበት ሁኔታ ነው ያለው። በተጋድሎ መረጃዎች ጋር በተያያዘ በአውደ ውጊያ ማለት ነው ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በጊራና ከተማና አካባቢው በክፍለ ጦሩ ግማሹ ኃይል ዛሬ ተጋድሎ እያደረገ የዋለበት ሁኔታ ነው ያለው። ከጊራና ከተማ ወደ ታዩ የመርሳ እና የገጠሩ የሀብሩ ገጠራማ አካባቢዎች በተለይ ባለሽርጡ ተቆጣጥሮ በሚገኝባቸው አካባቢዎች የህዝብ አደረጃጀት ስራ ተጠናክሮ የቀጠለበት ሁኔታ አለ። አጠቃላይ ማህበረሰቡን እየሰበሰብን በአጠቃላይ ከምስራቅ አማራ ፋኖ ባለፉት 2 ዓመታት ያደረገውን ተጋድሎ ማለት ነው ከሚያዚያ 2015 ዓመተ ምህረት ጀምሮ ሚያዚያ 1 አርበኛ ዳንኤል አለሙ ከተሰዋበት ዕለት ጀምሮ ማለት ነው 2ኛ ዓመታችንን ባለፈው እንዳከበርን ይታወቃል። ይህንን የትግል ሂደት ህዝቡ ደግሞ ህዝባችን የትግሉ ባለቤት እንደመሆኑ መጠን ሁለንተናዊ ድጋፍ ከጎናችን ሆኖ እየቀጠለ ያለበት ሁኔታ አለ። ከዚህ ጋር ተያይዞ
ተጋድሎዎች የነበሩበት ሁኔታ አለ። በዚህ ተጋድሎ በርካታ ሙትና ቁስለኛ በመያዝ ጠላት ወደ ጊራናና አካባቢው የተመለሰበት ሁኔታ አለ። አደረጃጀቱንና ህዝብ ሰብስቦ አጠቃላይ የትግሉን ነባራዊ ሁኔታ ለህዝባችን የማስገንዘብና የደረሰበትን ሁኔታ የማሳወቁ ስራ ተጠናክሮ ቀጥሏል። እግር መንገዱንም የፖለቲካ ማህበረሰብ የመፍጠር ስራው ተጠናክሮ የቀጠለበት ሁኔታ አለ። እነዚህ ተጋድሎዎች በሁሉም የአማራ ቀጠናዎች ተጠናክረው መቀጠላቸው ጋር ተያይዞ አርበኛ ማርሸት ፀሐዩ አሁን እንደጠቀሰው በሁሉም አካባቢዎች በጣም ንጹሐኑን ማዕከል ያደረገ ጭፍጨፋ አለ። ካሁን በፊት እሱ እንደጠቀሰው በተለያዩ የጎንደርና የጎጃም የሸዋ አካባቢዎች፣ የወሎ አካባቢዎች ጭፍጨፋ ነበር። በጣም በሚያሳዝን ሁኔታ ግን በዛሬው ዕለትም ደግሞ በጎጃም ህዝባችን ላይ ተደጋጋሚ የድሮን ጭፍጨፋ ህዝባችንን የጨፈጨፈበት ሁኔታ እጅግ የሚያሳዝን ነው። ለትግል የወጣንበት ዓላማ ነው። የአማራን ህዝብ እንደ ህዝብ ነው የሚጨፈጭፈው የምንለው ለዛ ነው። እንግዲህ ድሮን በጣም የረቀቀ ቴክኖሎጂ ነው። ማጥቃት የሚፈልገውን ቦታና የሰው ኃይል ለይቶ ማጥቃት ይችላል። ግን አብይ አህመድ ራሱ ሲቹዌሽኑ ሩም እየገባ ጌም እንደሚጫወት ነው እየቆጠረው እያየው ያለው የአማራ ህዝብ ላይ የሚያደርሰውን ጭፍጨፋ የሰው ልጅ እየገበረ ደም እየጠጣ ያለ ስርዓት ነው። ከዚህ ጋር ተያይዞ ዛሬም ወገኖቻችን ላይ በጎጃም ያደረሰው ጭፍጨፋ የወጣንለት ዓላማ ነው። አጀንዳዎቻችን ናቸው። ይህን ህዝብ ነጻ ለማውጣት ከዚህ ጭፍጨፋ ነጻ ለማውጣት ነው ለትግል የወጣ ነው። በተጋድሎ የመጨረሻው መዳረሻችን ድልና ነጻነት ላይ በመድረስ የወገኖቻችንን ጭፍጨፋ የአማራን ህዝብ ለዘላለም ህያው በማድረግ ትውልዱን ወደ ሌላ ትውልድ በማሻገር የሀገራችን ኢትዮጵያ ባለቤት በመሆንም የወገኖቻችንን ጭፍጨፋ ደም የምናብስ ይሆናል። ከዚህ ወደ ኋላ የሚያደርገን የለም። ለዛም ነው እንግዲህ በተለያዩ አካባቢዎች ከድሮን አልፎ ባገኘው አጋጣሚ ሁሉ ንጹሐንን ማዕከል ያደረገ ጭፍጨፋ እያደረገ ያለው። ጓዶቼ እንደገለጹት በፋኖ ስለተሸነፈ ህዝቡ ላይ ጭፍጨፋ በመፈጸም እባካችሁ ቢያንስ እንኳን ተደራደሩት ይህን ስርዓት የሚል ነገር እንዲመጣ ነው እየተሰራ ያለው። ይህን እናውቃለን ቀድመን። ከዚህ ጋር ተያይዞ እንግዲህ በእኛ በወሎ ቤት አማራ ቀጠና አሁንም ተጋድሎ የቀጠለበት ሁኔታ አለ። በቦኮክሳ ከሀይቅ በቅርብ ርቀት የሚገኝ የተወለደ ወረዳ ገጠር ከተማ ነው፣ ታዳጊ ከተማ ነው። ቦኮክሳ ያለን ጥምር ጦር የስርዓቱ ወንበር ጠባቂ በመደምሰስ ሙሉ ለሙሉ ቦኮክሳን በመቆጣጠር ጠላት ወደ ቢስቲማ እንዲሸሽ ያደረግንበት ሁኔታ አለ። ለቆ ቦኮክሳን ማለት ነው። ሙሉ ለሙሉ የባለሽርጡ 4ኛ ሻለቃ ቦኮክሳ ከተማን ተቆጣጥሯል። ከ40 በላይ ሙትና ቁስለኛ ሆኗል። ወደ 23 በግምት የሞተና ከ17 በላይ ደግሞ የቆሰለ የጠላት ቁጥር አለ። ከዛ ጋር ተያይዞ አደረጃጀቱ እንዳለ ነው። በባለሽርጡ ምስራቅ አማራ ኮራንድ ማለት ነው። እዛው ምስራቅ አማራ ኮራንድ ሀውጃኑ ክፍለ ጦር አባት አርበኛ ሰራዊት በጣም በሺዎች የሚቆጠር አባት አርበኛ እየታጠቀና የታጠቀው ጋር ደግሞ በአጠቃላይ 1 ለ3ም 2 ለ5ም እየታጠቀ የተደራጀበት ሁኔታ አለ። በሺዎች የሚቆጠር አባት አርበኛ። ይህንን አባት አርበኛ ከሰሞኑ በህማማቱ ገበሬው ብዙ ጊዜ ወደ ማሳሰብ ስለማይሄድ አጋጣሚውን ተጠቅመን የፖለቲካና የዓላማ ስልጠና በማሰልጠን ወታደራዊ ስልጠናው ከአሁን በፊት ሰልጥኗል። የትንፋሽ እና ሌሎችም ስልጠናዎች በማሰልጠን የተመረቀበትና ለግዳጅ ዝግጁ ያደረግንበት ሁኔታ አለ። ሙሉ ለሙሉ ስልጠናው ተጠናቆ ወደ ስምሪት የገባበት ሁኔታ አለ። አጠቃላይ ቀጠናውን አካባቢውን የሚጠብቅ አለ። ከዛ በዘለለ ግንባር ቀደም ተዋጊ ሆኖ የፋኖ ደጀን የሚሆን አለ። አጠቃላይ ደግሞ ዋናው ግንባር ቀደሙ ተዋጊ አለ። በዚህ መንገድ በማድረግ አደረጃጀቱ ያለቀበት ሁኔታ አለ። ሰሞኑንም የድሮን አሰሳዎች ነበሩ። ስልጠናው እንዳለ ስለሚታወቅ አሁን ጨርሰን ስምሪታችንን ሰጥተን የጨረስንበት ሁኔታ አለ። ከዚሁ ከአደረጃጀትና ከተሀድሶ ጋር በተያያዘ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አሁንም ሰራዊቱን የዓላማና የፖለቲካ ስልጠና የወቅቱን የፖለቲካ ሁኔታ በየጊዜው ለክፍለ ጦር አመራሩ፣ ለኮሚቴ፣ ለሰራዊቱም ጭምር የማሳወቅና ወቅቱን የዋጀ ትግል እንዲያደርግ ሰራዊታችን ከዛ አንጻር አሁንም ስራዎች እየተሰሩ ነው። ዞብላምባ ክፍለ ጦር አሁንም የተሀድሶ እና የአደረጃጀት ስራዎችን እየሰራ ከርሟል። ይህም በተሳካ ሁኔታ አልቆ ወደ ስራና ወደ ዋናው ግዳጃችን አሁንም ሰራዊታችን በሙሉ የስነ ልቦና የበላይነት ዝግጁ የሆነበት ሁኔታ አለ። ሌላውና በጣም አስገራሚው ነገር ሰሞኑን ሀውጃኑ ክፍለ ጦር ወንጭፍ ሻለቃ፣ ወንጭፍ ማለት እንግዲህ የራያ አላማጣ የህዝባዊ እምቢተኝነት
ወንጭፍ አደባባይ ማለት ወያኔ በክላሽ የራያ አላማጣ ወጣት ደግሞ በወንጭፍ በድንጋይ ማስታወሻ ነውና አደባባይም ተሰይሞለታል። እሷ ሻለቃ እንግዲህ ወልዲያ ከተማ በመግባት ገብርኤል ተራራ ላይ ያለውን አድማ ብተና ሙሉ ለሙሉ እንደበላችው ይታወቃል። በግማሽ ወይም በአንድ ሻምበል ማለት ነው። የሻለቃ 1/3 ከአሳምነው ክፍለ ጦር 5ኛ ሻለቃ ጋር በመሆን ማለት ነው። ይሄ የተመታ አድማ ብተና ወልዲያ ላይ አልዋጋም በማለቱ የወልዲያውን አንስቶ ወደ ቆቦ የቆቦውን ወደ ወልዲያ የማቃየር ስራ እየሰራ ይገኛል። በዚህ ሰዓት በዚህ ደረጃ መከላከያ ሰራዊት እያለ ራሱን የሚጠራው ዙፋን ጠባቂ አድማ ብተና ሚሊሻ እና ሌሎች ወዳደሮችም ጭምር አይቀጡ ቅጣት እየተቀጡ መሄጃ መቀመጫ አጥተዋል። ይህም ተጠናክሮ የቀጠለበትና የስነ ልቦናም የአውደ ውጊያ የበላይነትም እንዳለን የሚያሳይ ነው። ሌላኛው ነገር አሁንም ከዚሁ ጋር ተያይዞ ሰራዊቱ እየኮበለለ እየፈረሰ ያለበት ሁኔታ አለ። አሁንም ቦታውንና የተቀላቀሉትን አሃድ ለጊዜው መጥቀስ አያስፈልግም። ወደ 8 የሚጠጉ የራሱን መከላከያ እያለ የሚጠራው የአብይ አህመድ ዙፋን ጠባቂ ሰራዊት 2 ሻምበል አመራሮች ናቸው ከነመገናኛቸው። አሁንም የአማራ ፋኖ በወሎ ቤተ አማራን ተቀላቅለዋል። የተቀላቀሉበት አሃድና ቦታው መጥቀስ ስለማያስፈልግ ማለት ነው። አሁንም በቀጣይ የሚኮበልሉትን ጠላት ክትትል እንዳያደርግ ለማለት ነው። ከዚህ ጋር ተያይዞ አጠቃላይ በአውደ ውጊያውም በህዝብ አደረጃጀትም በሰራዊት አደረጃጀትም በተሀድሶም እና በሌሎች መስኮችም አሁንም ዘመቻ አንድነት 1 ወሩን አገባዶ ወደ 2ኛ ወር እየጀመረ ነው ማለት ነው። በበርካታ ድሎችና በበርካታ በጣም አስፈላጊና ወሳኝ የሚባሉ እንደ ህዝብ ለአማራ ህዝብ የሚጠቅሙ ስራዎች በፋኖ እየተከወኑ ተጋድሎቻችን አሁንም ቀጥለዋል። አጠቃላይ በ1 ወሩ ወይም በዘመቻ አንድነት 30ኛ ቀን የአማራ ፋኖ በወሎ ቤተ አማራ በአውደ ውጊያ በአደረጃጀት በተሀድሶ እና በሌሎች ተጋድሎች ያሉ መረጃዎች እነዚህ ይመስላሉ። አመሰግናለሁ። በአጠቃላይ ግን በጎጃም አካባቢ ህዝባችን ላይ የተፈጸመውን ጭፍጨፋ አሁንም የመጨረሻው መዳረሻችን ድልና ነጻነት ላይ በመድረስ ህዝባችንን ለሁለንተናዊ አደጋ የጋረጠውን ስርዓት በመገርሰስ የአማራን ህዝብ ህልውና አረጋግጠን የሀገራችን ኢትዮጵያ ባለቤት ሆነን የህዝባችንን ጭፍጨፋ ታሪክ የምናደርግበትና ዘላለማዊ በሆነ ሁኔታ እየዘከርን የምንቀጥልበት ሁኔታ ይኖራል። ይህን ሁሉ ማለፍና ማስቆም የምንችለው ስናሸንፍ ብቻ ነው። አማራጫችን ማሸነፍ ብቻ ነው። ወደ ኋላም የለም፣ ወደ ጎንም የለም፣ ወደፊት ብቻ ነው አማራጫችን። ስለዚህ ከማሸነፍ ደግሞ ወደ ኋላ የሚያደርገን የለም። እንበርታ፣ እንጽና ነው የምለው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ስላደረስከን መግለጫና እንዲሁም ደግሞ የአውደ ውጊያ አደረጃጀት ዜናዎች ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ በጎንደር ቀጠና 30ኛ ቀኑን የያዘው ዘመቻ አንድነት ምን ይመስላል? የተሰሩና እየተከወኑ ያሉ ድርጊቶች ምንድን ናቸው? አመሰግናለሁ ሙሉጌታ። በ30ኛ ቀን ባስቆጠረው የዘመቻ አንድነት በጎንደር ግንባር በርካታ አያሌ ድሎች እየተጎናጸፍ እንገኛለን። አውደ ውጊያዎችም በርከት ባሉ የአውደ ውጊያ ግንባሮች እየተካሄዱ የሚገኙበት ሁኔታ አለ። ከዛ በፊት ግን በንጹሐን ወገኖቻችን ላይ አስከፊውና ፋሽስቱ የአብይ አህመድ አገዛዝ ባደረሰው ጉዳት የተሰማንን ጥልቅ ሐዘን እየገለጸን የወገኖቻችን ደም የሚያብስ ቀጣይ እርምጃዎች የምንወስድ መሆኑን በዚህ አጋጣሚ እንደ አማራ ፋኖ አንድነት በጎንደር እየገለጽን በጎንደር ግንባር ያለውን የወታደራዊ መረጃዎች እንደሚከተለው አቀርባለሁ። በርካታ ጠላት በተለይም በሰሜን ጎንደር እንደዚሁም በማዕከላዊ የጎንደር ቀጠናዎች ተነቃንቆ ወደ ቆላማው የጎንደር ቀጠና ማለትም ወደ አጅሬ ጃኖራ እንዲሁም ጠገዴና አርማጮ ቀጠናዎች በጥልቀት በመግባት አሰሳ አድርጎ ለመውጣት አቅዶ ተነቃንቆ የነበረበት ሁኔታ ነበረ በትላንትናው ዕለት። ይህ መረጃ ስለነበረም በእኛ በኩል ሌሎች ወታደራዊ እቅዶችን ግምት ውስጥ አስገብተን ራሳችን ስምሪት ሰርተን ጠብቀን ጠላት በሚነቃነቅበት የመግደያ መሬቶች ውስጥ አስገብቶ የመምታት ስትራቴጂ በመንደፍ
በሰፊ የቀጠና ቆላማና ከፍተኛ ቦታ በሆኑት ወይም ደግሞ ከፍተኛ የመልክዓ ምድር ባላቸው የደጋማ ቀጠናዎች ጥርቃቆች ውስጥ በማስገባት ጠላትን አይቀጡ ቅጣት እየቀጣን ያለንበት ግንባር አለ። በተለይም ቀጠናው ለጠላት የእሳት ባህር ሆኖበታል። በተለይ ይገባል ግን አይወጣም፣ ይሰምጣል፣ እንደ በረዶም ቀልጦ ይፈሳል። ወይም አብዛኛው ጠላት እድሉ ያገዘው ይማረካል። ከታህሳስ 2017 ዓ.ም ወሩ ድላችን የሚነጻጸር ድል በቀጠናው ተመዝግቧል። የገቡት ከከበባ ተርፎ የላካቸው ብቻ ነው የተረፈው። መነሻቸውን ታች አርማጭሆ ሳንጃ ከተማ ያደረገ ጠላት ከምዕራብ ወደ ምስራቅ ለማጥቃት ጅንግር የምትባል ከተማን ወደ ግራ በመተው ጃኖራ ቢገባም ክፉኛ ተመቶ ወደ ማርያምዬ ወይም ጀረንተን ለምትባል ከተማ አፈግፍጎ ሞትና ቁስለኛውን አዝረክርቆ ለመመለስ ተገዷል። በተመሳሳይ ከጠገዴ ወረዳ ከሰጋሉ በመነቃነቅ ከምዕራብ ደቡብ ምስራቅ ለወረራ በመነቃነቅ አጅሬ አካባቢ አዲስ ሸሎ ዙሪያ ገማሮ ተራራ በከበባ እየተገረፈ እየተደበደበ ይገኛል። ይህ ጠላት 500 የብሬን ጥይት ተማርኳል። በጠዋቱ ሰብአዊና ቁሳዊ ኪሳራ ያስተናገደው የአገዛዙ ሰራዊት መቋቋም ባለመቻሉ እንደዚሁም ደግሞ ከሁለት እስከ አጥራ በላይ የዲሽቃ ተተኳሽ ጥይቶች ተማርኳል። ለመውጣት ሲሞክር ከአካባቢው ባሉ አካባቢዎች በድጋሚ በከበባ ውስጥ ገብቶ የተመታ ነው የሚገኘው። የተረፈው ጩራቄና አዲስ ዘሙይ ላይ በከበባ እየተደመሰሰ ነው። በአበይ አጅሬ ብርጌድ ሰሜን አምበራስ ክፍለ ጦር አካል የሆነ ማለት ነው። አጅሬ ብርጌድ የጭና ክፍለ ጦር አካል የሆነ እንዲሁም ዘራይ ክፍለ ጦር በሬ ሻለቃ የተባለች በዚህ ግንባር ሁነኛ የወደ ውጊያ ተሳትፎ እያደረጉ ይገኛሉ። ከደባርቅ የተነሳ ሁለተኛው ከደባርቅ በመነሳት ጥራይና የተባለችን ከተማ ወደ ቀኝ በመተው ወገድ ቅዱስ ጊዮርጊስ የምትባል መንደር ደርሷል። የዘመቻው ተልዕኮ ለመፈጸም በአገዛዙ ተገፍቶ መሞቻ መሬት ስህተት ብሎ እንዲገባ ተደርጓል። የአማራ ፋኖ አንድነት በጎንደር ሰራዊት ወታደራዊ እቅድ ሰርቶለታል። የገባው እንዳይወጣ ደግሞ ወገቡ ተቆርጦ ጭንቅላቱ ተቀጥቅጦ እንደወጣ የሚቀርበት የወገድ ከፍታ ቃሉን ጠብቆ አይቀጡ ቅጣት ጠላት በድጋሚ ተቀጥቅጦ ተመቷል። ወገድ ቀደም ሲል በተደጋጋሚ ጠላት የተመታበት ግንባር እንደሆነ ጥራይናና ወገድ የሚታወቅ ነው ማለት ነው። በሌላ በኩል ከአድርቃይ ቀጠና ወይም ደግሞ አድርቃይ ዛሬማ ወረዳ አቅጣጫ 7 የሰሜን ጎንደር ወረዳዎች መካከል በሰባቱ በማለፍ ከሰሜን ወደ ምዕራብ ለማጥቃት ወደ አጅሬ በጥልቀት ተጉዞ ይህም የመጣው ጠላት ይህም ክፉኛ ተመቷል። ጭና፣ ጎቤ፣ ሰሜን አምበራስ፣ ድብጠለም፣ ተከዜ ክፍለ ጦሮች የተውጣጣ ከ6 ብርጌድ በላይ በማሰለፍ ጠላትን መደምሰስ ተችሏል ማለት ነው። በአራት አቅጣጫ ከ4 ወረዳዎች እና ከ2 ዞኖች ተነስቶ የዘመተው የጠላት ኃይል ለ35 ሰዓታት የተዋጋ 2 የጠላት ክፍለ ጦሮች እና 2 ተጨማሪ ሬጅመንቶች እንዲሁም ከ3 ሞርተር ሻለቆች ጋር የተሳሰረ ሲሆን የአድማ ብተና ሚሊሻ ወይም ደግሞ ሰላም አስከባሪ የሚሏቸው አባላትን ጨምሮ በጥቅሉ ከ3500 በላይ የጠላት ኃይል በዚህ ዘመቻ ተሳትፏል። በዚህ ቆላማ ሰፊ ቀጠና በማስገባት ወራሪ ጠላት ወደ ቀጠናው ቢዘምትም በራስ አሞራ ውብነህ ኮር ስር በኮሩ ስር ጭናና ሰሜን አምበራስ እንዲሁም ድብጠለም ክፍለ ጦሮች ያሉ መሆኑ ይታወቃል። ከኮሩ ውጭ ደግሞ አዲስ ኮር በማዋቀር ላይ ከሚገኙት መካከል የጎቤ ክፍለ ጦርና የዘራይ ክፍለ ጦሮች የተውጣጡ ብርጌዶችና ሻለቆች በጥምር ውጊያው ብርቱ ተፋላሚዎች ሆነው ውጤት ለመመዝገቡ ድል ለመመዝገቡ ከፍተኛ አስተዋጽኦ አድርገዋል። በጀግንነት ጀግናው የአማራ ፋኖ አንድነት በጎንደር አሃድ የሰራዊት ክፍሎች ከጊዜ ወደ ጊዜ የማቀድና የማድረግ አቅማቸውን የማስፈጸም አቅማችን እያደገ እየተመዘገቡ ነው የሚገኙት። ውጊያው አሁንም የቀጠለ ሲሆን ሙትና ቁስለኛውን አንጠባጦ አፈግፍጎ ለመመለስ የሞከረው ወራሪ ጠላት በተለይ አዲስ ሸሎ አካባቢ ተከቦ በእሳት እየተለበለበ
አይቀጡ ቅጣት እየተቀጣ እጅ እየሰጠ እየተማረከ ቁስለኛና ሙት እየሆነ ወታደራዊ ድል እየተጎናጸፍንበት እንገኛለን። እስካሁን ባለው የድል ውጤት በአዲሸሎ ግንባር ብቻ ከ150 በላይ ጠላት ተደምስሷል። ከሰባ በላይ ቁስለኛ ሲሆን ከ30 በላይ በእጅ የተማረከ የምርኮኛው ብርሃኑ ጁላ ጦር በእጃችን ማስገባት የቻልንበት ግንባር ነው። በሌሎች 3 ግንባሮችን በቀላሉ ቁጥሩ ከፍተኛ የሆነ ዙፋን አስጠባቂ ወራሪ ተደምስሷል። ቀጠናውም ነፃ ሆኗል ማለት ነው። ጠገዴ፣ አርማጭሆ፣ አጅሬ፣ ጃኖራ፣ አድርቃይ ቀጠናዎች ለጠላት እሳት ባህር ሆኖበታል። አሁንም ሆነው እየበሉት እየለበለቡት እያቀለጡት ይገኛሉ። የገባው አይወጣም። ሊገባ የሚፈልገውም ካስፈለገ እንዳይገባ ይደረጋል። እጅግ በጣም የሚገርም የወታደራዊ ቅንጅት የሚደረግበት የቆላማ ቀጠና አውደ ውጊያ ግንባር የተከበቡ የጠላት ኃይል ከመደምሰስ ወይም እጅ ከመስጠት የሚያድነው ምንም አይነት ምድራዊ ኃይል የማይኖርበት ሁኔታ ውስጥ ገብቶ አሁንም ውጊያው እየቀጠለ ቢሆንም አሁን በዚህ ሰዓት ሪፖርት በምናቀርብበት ሰዓት እጅ የሚሰጠውና የሚደመሰሰው ቁጥር ከፍተኛ ሆኗል። እንደዚሁም በከበባ ውስጥ የገባውን የጠላት ኃይል ለመታደግ መነቃነቅ የፈለገ የጠላት ኃይል እንዳይገባ መስመሮች ዝግ ሆነው በማንኛውም አማራጭ የማይተርፍበትን ወታደራዊ እቅድ በማቀድ ወታደራዊ ተግባር እየተተገበረ ይገኛል። እጅግ ስፍር ቁጥር የበዛ የጦር መሳሪያ የተማረከ ሲሆን አሁንም ውጊያው ስለቀጠለ አጠቃላይ መረጃውን ሲጠቃልል የምናደርስ ይሆናል። ትላንት ሰጋሉ ከተማን የተቆጣጠረው የጎቤ ክፍለ ጦር ዋግሹም ብርጌድ ወደ ቅራቅር በመገስገስ የቅራቅር ከተማን ከበባ ውስጥ በማስገባት ጠላትን በመፋለም ላይ ይገኛል። ምናልባትም ከተማዋን በመልሶ ማጥቃት እጁ ላይ የሚያስገባበት እድል በዚህ ምሽት ሊፈጸም እንደሚችል ይገመታል። ቀደም ሲል በኔትወርክ ምክንያት በቀን 05 ሚያዝያ 5 2017 ዓ.ም በታች አርማጭሆ ወረዳ በበዋ አቅራቢያ በልዩ ደፈጣ ስልት 5 ቁስለኛ 2 ሙት እንዲሁም አንድ እስከ ሙሉ ትጥቁ የተማረከበት አንድ ጠላት ተማረከበትን የውጊያ ድል ተመዝግቧል። ሆኖም ግን በኔትወርክ ምክንያት ሳይዘገብ የቀረ የአውደ ውጊያ ድል ነበረ። የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር የጎንደር ብርጌድ የድሉ ባለቤት ነች ማለት ነው። በጥቅሉ በቀጠናው ያለው የጎንደር ቀጠና ያለው ዘመቻ አንድነት 30ኛ ቀን የአውደ ውጊያ እንቅስቃሴዎች እጅግ አመርቂ ውጤቶች እያስመዘገቡ ጠላትን እያፈረስን እያንኮታኮትን የወገንን ኃይል በእጅጉ እያነሳሳን እያደራጀን እንዲሁም ደግሞ በትጥቅም በስንቅም የበላይነት እንዲወስድ እያደረግን ቀጠናዎችን ነፃ እያወጣን እየገሰገስን የምንገኝበት ሁነትና ሁኔታን በጎንደር እያሳለፍን እንገኛለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት መምሪያ ኃላፊ ዮሐንስ ንጉሱ። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ከልብ እናመሰግናለን። እሺ፣ ከልብ እናመሰግናለን። የህዝብ ግንኙነት መምሪያ ኃላፊዎች ፋኖ አበበ ፈንታው የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ስላደረሳችሁ መግለጫና ማብራሪያ ከልብ እናመሰግናለን። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ዛሬም በኢንተርኔት ወይም ደግሞ በስልክ መቋረጥ ምክንያት አልተገናኘንም።